መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 ለምትዛት ተመሲሎ 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 መንፈስ ቅዱስ ወረደ ላዕለ ሐዋርያት መንፈስ ቅዱስ ወረደ ላዕለ ሐዋርያት ተመሲሎ 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 በንቅሳት ተመሲሎ 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 አመስግኑት አንድ ጊዜ። አንድ እህታችን ለብዙ ዘመናት በትዳር እየኖረች ልጅ አጥታ ብዙ ያልሄደችበት ቦታ የለም። በእውነቱ ይመናል። ወደፊት ቆማ ራሷ ትናገራለች። ያልደገጠችው ያላንኳኳችው በር የለም። ሰው በትዳር ሲኖር መቼም ልጅ ይፈልጋል። አንዳንዱ ልጅ አይፈልግም፣ አንዳንዱ ደግሞ ይፈልጋል። በብዙ መከራ ትዳሯ ሁሉ ተናግቶ ሀብት እያላት ጤና እያላት ሰላም አጣ ትዳሯ እስከመበተን የደረሰች ሴት ልጅ በማጣት ምክንያት እዚህ ቦታ መጥቼ አምና የካቲት አካባቢ ለቅዱስ ሚካኤል የብዙዎችን ታሪክ የለወጥክ በምልጃ የረዳ መልአክ እኔም ያንተ አገልጋይ ነኝ እርዳኝ ብዬ ስቅስቅ ብዬ እንደ ሳሙኤል እናት እንደ ሐና ነግሬው ተስዬ ሄድኩኝ። ይኸው በአመቱ ብላ ባለፈው መጣ 2 መንታ ልጅ እግዚአብሔር ሰጥቷት እዚህ ቦታ ላይ እግዚአብሔርን አመስግና እያለቀሰች ለካ ደስታም ያስለቅሳል፣ ደስታም ለካ ንባ ያስመጣልና እያለቀሰች የውስጧን ጉርለት የመላውን እግዚአብሔርን አመስግና ለቅዱስ ሚካኤል ስዕለቷን አስገብታ ሄዳለች። ደስ ይበላችሁ፣ እንደሷ እልል ብላችሁ እግዚአብሔርን አመስግኑት።